ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ያለሁት ብላርኔ የሚባል ቦታ ነው። እንግዲህ ይሄ ቦታ አየርላንድ ውስጥ ካሉ ቦታዎች በጣም ብዙ ቱሪስቶችን ያለበት ቦታ ነው። እዚህ ቦታ መታችሁ ብላርኔ ካስል የሚባል ቦታ አለ። እዛ ከሄዳችሁ በኋላ ደግሞ ብላርኔ ስቶን የሚባል አለ። እሱን ድንጋዩን ከሳማችሁ ቻርም ይሰጣችኋል ይባላል። we're gonna try that እንሞክራለን። ድንጋዩን እንስማለን። ከዛ በኋላ የሚሰጠን ቻርም ደግሞ አብረን እናያለን ማለት ነው። ቪሌጁ በጣም ነው የሚያምረው። በነገራችን ላይ በቃ የሆነ ገጠር ከተማ ነው የሚባለው። አሁን ይሄ ገጠር ማለት ከባድ ነው። ኤኒዌይስ ጋይስ በጣም ነው የሚያምረው። ውጪው በቃ ደስ የሚል ቦታ ነው። ለመግባት ደግሞ አሁን አንድ 20 ደቂቃ ምናምን ያለን እና ቀድመን ከ5 ሰዓት በኋላ ከሄዳችሁ አያስገቡም። የመጨረሻ መግቢያ 5 ሰዓት ስለሆነ ፈጠን እያለን ነው። ውስጥ ገብተን ደግሞ ምን እንደሚመስል አብረን እናያለን። ውጪው ደግሞ ይሄንን ይመስላል ጋይስ። ቦታው በጣም ነው የሚያምረው። እንግዲህ ቦታውን እያየን ስለዚህ ቦታ ደግሞ ትንሽ የተወሰነ ነገር ልንገራችሁ። ግን ደግሞ ሰብስክራይብ እያደረጋችሁ ጋይስ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ብላርኔ ካስል ከተመሰረተ ወይም ደግሞ ከተገነባ ከ600 ዓመት በላይ ይሆነዋል። በ1446 ዓመተ ምህረት ነው የተገነባው ይሄ ቤተ መንግስት ማለት ነው። እንግዲህ ብዙ ዘመናት ቢያሳልፍም እስከዛሬ ድረስ ደግሞ በጥሩ ሁኔታ ቆሙ። በየአመቱ ከዓለም ዙሪያ የሚመጡ ብዙ ጎብኚዎችን የሚቀበል ቦታ ነው እና በአየርላንድ ውስጥም በጣም የታወቀ ቦታ ነው። እንግዲህ ብላርኔ ካስል በተለይ የሚታወቀው በብላርኔ ድንጋይ ነው። በአይሪሽ ታሪክ መሰረት ይህን ድንጋይ የሚስም ሰው የንግግር ችሎታ ወይም ደግሞ ጊፍት ኦፍ ደ ጋብ ተብሎ የሚጠራ ስጦታ ያገኛል ብለው ያስባሉ። ማለትም በራስ የመተማመን ነገር፣ ሰዎችን በቀላሉ የማስማማት እና ጥሩ ተናጋሪ የመሆን ቻርሙን ያገኛሉ ብለው ያስባሉ። ይህንን በደንብ በሰማው ሰዓት ግን ጋይስ መጀመሪያ ዩቱብ ከመጀመሪያ በፊት ቀጥ ብዬ እዛ ነበር መሄድ የነበረብኝ ብዬ አስቤ ነበረ። ግን አሁንም አልረፈድም። ምክንያቱም ከአሁን በኋላ ያለውን ደግሞ አብረን እናያለን። ኦኬ በነገራችን ላይ ትኬት ስትቆርጡ ማለት ነው አብረው ማፕ ይሰጧችኋል። ቱር ጋይድ ምናምን የማትጠቀሙ ከሆነ ማፓችሁን ተጠቅማችሁ ማፓችሁን እያያችሁ መሄድ ትችላላችሁ። ስቶኑን የምንስምበት ቦታ ደግሞ የግድ ማፑን እያየን ነው የምንሄደው። ብዙም አይርቅም። ሰዎች ደግሞ ስላሉ ይሄን ያህል ይጠፋናል ብዬ አላስብም። ኤኒዌይስ ይኸውላችሁ እንዴት እንደሚያምር ግን የእውነት
አያችሁት? ሰዎች በቃ ዝም ያለ ቦታ ነው። እንደ በቃ ፓርክ ነገር ነው የሚመስለው። አያችሁት? ይሄን ይመስላል። ካፌ ምናምን እዚሁ አለ። ይኸውላችሁ እዚህ ጋር ካፌ አለ፣ እዛ ጋር ደግሞ ጊፍት ሾፕ አለ። ስለዚህ መጨረሻ ላይ እዛ ገብተን የሆነ ነገር እንገዛለን ለማስታወሻ ማለት ነው። እዛ ጋር ደግሞ ኮፊ ኤንድ ስናክ የሚል ቦታ አለ። ሰው መጨረሻ ላይ እዛ እንሄዳለን ማለት ነው። ይሄን ይመስላል እንግዲህ። ዋው ደስ ይላል በጣም። ወደ ወንዙ እንሂድ እስቲ። እንግዲህ ያችሁት እንደሚመስል ይሄን ይመስላል። ኦኬ ገና መግቢያው እና በቃ ዋው በጣም ነው የሚያምረው። ገና ከመግባታችሁ በፊት ማለት ነው። ቤዛ ወዴት ነው የጠፋች? ኦኬ ስለዚህ አሁን ቀጥ ብለን እንግዲህ ሰዎቹን እየተከተልን ማፓችንን እያየን እንሄዳለን። ወደ ካስሉ ነው መጀመሪያ የምንሄደው። እዛ ስቶኑን ከሳምን በኋላ ከዛ በኋላ ሌሎቹን ቦታዎች እንሄዳለን። እውነት ለመናገር ቀደም ብላችሁ ብትመጡ አሪፍ ነው። እዚህ ቦታ ላይ 1 ሰዓት ምናምን በቂ ነው ብዬ አላስብም። ነው ደስ ጋይስ። እንግዲህ አሁን ቀጥታ እየሄድን ነው ሰዎችን እየተከተልን። ልክ ስትገቡ ያለው ብሪጅ ራሱ እንዴት ደስ እንደሚል ስታይሉ ምናምን ነገር በጣም ነው ደስ የሚለውና ኦኬ ጋይስ እዩት እንዴት እንደሚያምር ራይት። ከዛ በኋላ በዚህ ጋር ነው ቀጥታ ወደ ላይ የምንወጣው ማለት ነው። እንትኑ ካስሉን ለመሳብ ወይስ ተመልሰን እንሄዳለን? በዛ ጋር ላይ ነው የምንወጣው። አሁን ጋይስ ላሳያችሁማ የት ጋር እንደምንወጣ ታውቃላችሁ? እዛ ጋር ነው የምንወጣው ድንጋዩን ለመሳብ ማለት ነው። ቻርም እንዲሰጠን እንግዲህ ቀጥታ እዛ ጋር እንወጣለን። ስለዚህ ያ let's do this ይሄን ይመስላል። ኦኬ ጋይስ አሁን ቀጥታ እንግዲህ ጉዟችንን ኦኬ ጋይስ አሁን ቀጥታ ወደዛ እየሄድን ነው። በጣም ነው የሚያምረው ጋይስ። ስለዚህ መግቢያው በዚህ ጋር ነው። ኦኬ ሶ እዚህ ጋር ነው ቀጥታ የምንሄደው። ካፌም አለ ውስጥ አይገርም? ዋው ሰላም በጣም ኦኬ። እዚህ ጋር እንግዲህ ስጦታ ምናምን መግዛት ትችላላችሁ ጋይስ። የምንሄደው ነው ጨዋታው እዚህ ጋር ነው የምንሄደው ጋይስ።
ኧረ በስልካችን ኦኬ ጋይስ፣ አሁን እንግዲህ ደረጃውን መውጣት አለብን። ኦኬ ላቪንግስቶን እንግዲህ አሁን ትክክለኛ ቦታ ነው ያለነው ጋይስ። ደረጃው ይሄንን ይመስላል። ስለዚህ እንጣ ይሄ ፍን ያለ ቦታ ምናምን የሚፈራ ሰው ከሆነ ይሄ በጣም ነው የሚያስፈራው። አያችሁት? ቀዳዳው ቆይ ጋይስ ነው። ስለዚህ ጉዟቸው ገመድ አለ እዚህ ጋር ገመድ መያዝ ትችላላችሁ። እዚህ ናቸው የምትደገፉት ማለት ነው። ቀስ ብለሽ ስንወርድ ነው ማየት። ቀስ በይ እና ትንሽ መስኮቶች ደግሞ አላቸው ጋይስ ያቸው። ራስሽን ቀስ በይ። እሺ ቀስ ትንፋሻችንን ያሳጣን ብላችሁ ጋይስ። እዚህ ጋር ደግሞ ትንሽ ወረፋ እና ደግሞ ወረፋ ተይዟል ጋይስ። ያላችሁ እየወጣ ነው እና ወረፋ አለው። እዚች ጋር መስኮቷን አያችኋል? ይችን ካሜራ ብቻ ነች የምታስገባው። ያ ኦ ማይ ጋድ ደረስን ጋይስ። ኦ ማይ ጋድ እዚህ ጋር ገመዱ ራሱ የሚያልቀው እዚህ ጋር። እንዴት ነው ብንወርደው? ኦ ማይ ጋድ ጋይስ ውጪውስ በፈጣሪ ስም ያችሁት ፋይናሊ ደርሰናል። ለማንኛውም ግን እዩት ኢትስ ወርዝ ኢት ቱ ቢ ኦነስት ላይክ ከብቶቹ እሳ ጋር ይታያሉ። ይሄን ይመስላል እንግዲህ ከዚህ ጋር ሆነን ስናየው። ቀላል ልትፈነዳ ነበር። ኦ ማይ ጋድ ጋይስ በጣም ጠባብ ነው እና ደግሞ ደረጃዎቹ ራሱ በቃ የኖርማል ደረጃ ግማሽ ነው የሚያክሉት። ግን ደግሞ በጣም ነው ደስ የሚለው። ጠባብ ቦታ ምናምን ነገር የሚፈሩ ሰዎች ይሄን ቦታ ሪኮመንድ አላደርግም ጋይስ። ኦ ማይ ጋድ ያለቀ መስሎ የነበረ ሌላም አለ አሁን የምንወጣው። ኦ ማይ ጋድ ኦኬ አያችሁት? አሁን መውጣት አለብን። ወረፋውን ግን እዩት። አሁን ደግሞ ሌሎች ሰዎች እየጠበቁ ነው፣ ከታች ነው ማለት ነው። እዩት ለሚያምር በፈጣሪ ሰው አያችሁት? እንደሚያምር ኦኬ። አሁን ወረፋችንን እየጠበቅን ነው እንግዲህ ስሙት። ቻርም ይሰጣችኋል፣ የንግግር ስቶሪ ቴሊንግ እንደዛ አይነት ነገሮችን ይሰጣችኋል ተብሎ ይታሰባል። ሰው ወረፋው እንደዚህ በዚህ ሰዓት ወረፋ ይሆናል ብዬ አልገመትኩም ነበር። አረፍደን የመጣ ነው። ሳንቲም መስጠት አለብን እንዴ? ወይ ሳንቲም አለሽ? የለኝም። ኮይን I don't think I have any.
እንዲህ በጀርባሽ ስትገቢና ሁለት እጅሽን ይሄኛውን ከያዝሽ በኋላ ትያለሽ። ላብስ ነው አየሽ እንዴት እንደምትይዥ ሁለት እጅሽ ትይዣለሽ። Yeah. Right. Up the rails and kiss the bottom stone. It's time. Oh my God. Okay. Just you want to? Thanks. All right. Thank you. Thanks. Yeah. ኦኬ ጋይስ ይሄን ይመስላል እንግዲህ የመጀመሪያ ኤክስፒሪየንሳችን። እንግዲህ ድንጋዩን ስመናል። ካሁን በኋላ ቻርማችንን መጠበቅ ብቻ ነው ያለብን። ኦ ማይ ጋድ ኢትስ ሶ ናይስ። ኦኬ እንዴት እንደሚያምር ጋይስ ኢትስ ቢዩቲፉል። አያችሁት እንዴት እንደሚያምር ነው። በጣም ነው በፈጣሪ ስም አዎ ድንጋዩ በጣም ይሄ መስተካከል አለበት። ትንሽ አንድ ደረጃ ከሳታችሁ ያው እታች ነው ከፈጣሪ ጋር። ጨለማ ነው። ኦኬ አሁን እንግዲህ እየወረድን ነው። ጨለማ ነው። እንዴት እንደሚያስፈራ በፈጣሪ ስም እኔ አልወድም እንደዚህ ጠባብ ሀይት አልፈራም ከእንትን ነገር ግን ይሄ ያስፈራል። ያድ ቤዛ ጥላኝ ሄደች። ይህ በጣም ነው የሚያስፈራ ጋይስ። አሁን እንግዲህ እየወጣን ነው። ኦልሬዲ ድንጋያችንን ስመናል፣ ስቶኑን ስመናል እና ደግሞ ያው ያለውን በቃ ጋርደኑን ደግሞ እያየን ነበረ ከጀርባ በኩል። አሁን ደግሞ ቀጥታ እየወጣን ያለ ነው፣ ግን በጣም ደክሞናል። አቤዛ እኔ በተለይ በቃ ዳገቱ ማለት ስትወጡ ወደ ስቶኑ ማለት ነው ይሄን ያህል ረጅም እንትን አይደለም፣ ግን በጣም ጠባብ ነው። እንደገና ደግሞ ድንጋዩ ትንሽ ያሟልጫልና መጠንቀቅ አለባችሁ። ግን ደግሞ ገመድ አለው። እንደገና ደግሞ የምትይዙት ስቴሩ ጋር ብረትም አለ። ስለዚህ ተጠንቅቃችሁ ነው መውጣት ያለባችሁ፣ ሊያሟልጭ ስለሚችል ማለት ነው። እና ኤኒዌይስ በጣም ደስ ይል ነበረ ያለን ጊዜ። የሚዘጋው ደግሞ ከ25 ደቂቃ በኋላ ስለሆነ አሁን ቀጥታ እንግዲህ እየወጣን ነው። በመውጫችን ደግሞ ምን እንደሚመስል ያለውን ነገር አብረን እናያለን ማለት ነው። እኔ በነገራችን ላይ ስለመጣው ደስ ብሎኛል። በጣም ደስ የሚል ቦታ ነው። ወይዘሩም ያለው ነገር በጣም ደስ ይላል። ያ ሰው ወይስ አሁን ደግሞ እንውጣና እስቲ ቆይ መውጫ ጋር ጊፍት ሾፕ አለ። ስለዚህ የሆነ ነገር ፒክ ባረግ ደስ ይለኛል። ምክንያቱም ካሁን በኋላ እያንዳንዱ ቦታ የሚሄድበት ቦታ ማለት ነው የሆነ ነገር ማስታወሻ ነገር ቢኖረኝ ደስ ይለኛል። ስለዚህ የሆነ ነገር ቼክ እናደርጋለን። ሆፕፉሊ የሆነ ቀለል ያለ ነገር እናገኛለን ብዬ አስባለሁኝ።
ኦኬ ጋይስ እንግዲህ የዛሬ ውሏችን ይሄንን ይመስላል። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ እና ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ጥሩ ነው ፊድባክ የምትሰጡኝ ከሆነ እያሻሻልኩኝ እመጣለሁ ማለት ነው። እና ደግሞ በቃ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ሁኑ፣ ባይ። ኦኬ